እኛ ምንድነው የቁሙት ማለት ነው የቁሙት መንግስት ይሄንን ምን ያስባል ከወሎ ሰው የተማረ የለንም እንዴ መንግስት ባይኖር ያለው ታጥቆ ለምን አይወጣም ለማራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥቃት ሊደርስ እንደሚችል ተመላከተ። በቤተክርስቲያኗ ላይም ጥቃት ሊደርስ ይችላል ሲሉ ከፋኖ ኃይሎች መሪዎች መካከል አንዱ ኮሎኔል ፋንታው ሙሀቤ ተናግረዋል። እንደተባለው ነው ሰሞነኛው ነጠላ ዜማ እስላም ክርስቲያን ነው። በእርግጥ እስላም ክርስቲያን ሰሞነኛ ዜማ ብቻ ሳይሆን ለውጥ የተባለው ነውጥ ተከትሎ ግለቱ ሞቅም ቀዝቀዝም እያለ የነበረ ብልጽግናዊ ዜማ ነው ማለት ይቻላል። ከሰሞኑ በመካነ ሰላም መስጊድ ላይ የተፈጠረውን ግድያ ክልሉን ወደ ባሰልቂትና ወደ ለየለት የሃይማኖት ጦርነት እንዳያስገባው በብዙዎች ዘንድ ትልቅ ስጋት እንደቀኗል። ለዘመናት ተዋዶና ተከባብሮ የሚኖረውና በሌሎች ዘንድም እንደ ምሳሌ የሚጠቀሰው የወሎ ሙስሊምና ክርስቲያን ማህበረሰብ ከጥቂት ዓመታት ወዲህ ሃይማኖቱ ወደ ፖለቲካ ቅርቃር ውስጥ እየገባ እየመጣ ይመስላል። ለተጎዱ ሰዎች ማዘንና ድምጽ መሆን ከሰለጠነ ማህበረሰብ የሚጠበቅ ተግባር ሆኖ ድርጊቱን ሽፋን በማድረግ አንድን ማህበረሰብ ለማጥቃት መሞከር ግን ዳፋው ለብዙዎች ይተርፋል የሚሉ ድምጾችም ጎላ ብለው መሰማት ላይ ናቸው። ድርጊቱን ማንም ይፈጽመው ማን በጥቅሉ ማውገዝና ዳግመኛ እንዳይከሰት አበክሮ መስራት ተገቢ ሆኖ ሳለ ያለምንም ማረጋገጫ ለአንድ አካል ታርጋ መለጠፍና ህዝብን ለማጫረስ መሞከርም ተገቢ እንዳልሆነ ይነገራል። በመካነ ሰላም መስጊድ ላይ የደረሰውን ጭፍጨፋ እስካሁን እኔ ነኝ ብሎ ኃላፊነቱን የወሰደ አካል ባይኖርም ሁሉም በየፊናቸው መግለጫ ሲያወጡና አለፍ ሲልም ነገር ቆስቋሽ ንግግሮችን ሲያደርጉ ይስተዋላሉ። በአገሪቱ ነባራዊነት የሙስሊም አማሮች ሞት የተጀመረው ዛሬ አይደለም። አለቀ የሰው ልጅ እና ደካማ ናት ህጣን ልጅ የሁለት ወር ልጅ አበቃ። በሰው ሀገር ላይ ያከበርናቸው እንጀራ ያቁም ነበር እንጀራ በላናቸው። ዘመድ አሳብር የቲምና አባቴ ሞቷል። ልጅተና ልጇ ሞታለች። 5 ቤተሰብ ቀብር ያለሁኝ ያው መቅበርም አይባል ዝም ብሎ ነው ተቀበረው ማለት ነው። በጥቅል የአማራ የተባለው ማህበረሰብ ሞት የታወጀበት ማህበረሰብ ነው የሚሉ ምሁራኖቹም በርካቶች ናቸው። እንደ ህብረተሰብ አማራ ሞት የታወጀበት ማህበረሰብ መሆኑን ከሚናገሩ ምሁራኖችን ባሻገር ወጣቱ የህልውና ትግል ለማድረግ ከጀመረም 3 ዓመታት ሊደፍን ወራቶች ብቻ ቀርተዋል። በእርግጥ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ነፍጥ ማንሳታቸውን ተከትሎ ከክልሉ ውጭ የሚኖሩ አማሮች ሞት በተወሰነ መልኩ ቆመዋል ማለት ይቻላል። ሙስሊም አማሮች ካሁን ቀደም በተለይ በወለጋ እንደ ጉድ በግፍ ተጨፍጭፈዋል። ቀባሪያቸው ወላሂ ሁለተኛ አማራ አልሆንም ቢሉም ሰሚ ያጣው አማራ በመሆናቸው ብቻ በጭካኔ ተገድለዋል። በወቅቱ ታዲያ የሞታቸው ምክንያት እንጂ ሞታቸው ፖለቲካ አልነበረም። የሙስሊሙ ሞት ፖለቲካ የሚሆነው ግድያው ሞጣ፣ ጎንደር፣ ደሴ አልያም መካነ ሰላም ከተፈጸመ ነው። ጡታቸውን ትልትልቁ ምጥ በይሁግት ያግዳደላቸው እኮ መጥፎነት ማለት ነው። በሬሳው ላይ ውሻ ተኝቶ ነው ያገኘው። ህጣኖቹን እያረዱ ሴቶቹን እያረዱ ነፍሰ ጡሪቱን ዘጠነኛዋ ገብቶ ሆዷን ሽልቅቅ አርጓ ወጣና ልጁን ሰጣት በእጇ ሰጣት። በመትረየስም በጥይትም አረጇቸው። የተረፈው ተሬሳ ፈልፍሎ ነው የመጣው። እዚህ ክርስቲያኑን እስላሙን ባንድ አርገን ቀብረን እንደ ኩንታል በአራት እንትን አርገን እንዲህና ቀብረናቸው መጣን። ዘመዶቻችን 5ኛ እኔ መጨረሻ ላይ መጣኝ። ስነሳ ጓደኞቼ ሙተዋል። እኔ ምን ነው እንደነሱ ሙቼ ቢሆን ብዬ በጣም ቀናሁ። አሁንም እያለቀ ነው የኛ ወገን እኮ አማራ እኮ እያለቀ ነው። አሁን የኢትዮጵያ ፖለቲካዊ ቅንጨራ ያጋጠመው መስክ ነው የሚሉ በርካቶች ዘርፉን በእውቀት መቀደስ ይገባል ሲሉም ያክላሉ። የሆነ ሆኖ ከሰሞኑ መካነ ሰላም ከተማ የተፈጸመውን ዘግናኝ ግድያ ተከትሎ የመንግስትና የፋኖ ታጣቂዎች የእርስ በርስ መወነጃጀላቸውን እንደቀጠሉ ናቸው። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና የወሎ ቤት አማራ ጠቅላይ ግዛት እዝ የጦር አዛዥ ኮሎኔል ፋንታው ሙሀቤ በሰጡት መግለጫ ድርጊቱን እንደሚኮንኑት ይናገራሉ። ነገር ግን አንዳንድ አካላት በሚያደርጉት ቅስቀሳ ነገ በቤተ ክርስቲያን ላይ ሌላ ጭፍጨፋ ሊከሰት እንደሚችል አለኝ ያሉትን ማስረጃ ተንተርሰው ተናግረዋል። ድርጊቱ የአማራ ህዝብ ጠላቶች ያደረጉት ድርጊት ነው ብለው የገለጹት ኮሎኔሉ ሃይማኖትም ግብረገብም ዓላማም የሌላቸው ወሮበሎች የፈጸሙት ድርጊት ነው ይላሉ። ድርጊቱ በጭራሽ ወሎ ላይ መደረግ ያልነበረበት ጉዳይ መሆኑን አንስተው ፖለቲካዊ አንድምታውን በቅጡ እንደሚረዱት ይናገራሉ። ሰሞኑን በመካነ ሰላም በመስጊድ ላይ የተፈጠረው ግድያ የህዝባዊ ድርጅት አጠቃላይ በእዛችንም ያዘንበት ሁኔታ ነው። ያ ድርጊት በጣም አጸያፊ ነውረኞች ያደረጉት ነው። ይሄ ነገር መደረግ ጭራሽ ያልነበረበት የተደረገ ነው። በዋነኛነት ግን በዚህ ህዝቡ
ምንድነው የሚለው ነገር በሚገባ ማወቅና ማጣራት ያለበት ጉዳይ ነው። ድርጊቱ መፈጸሙ አስነዋሪ ነው። ይህን ደግሞ ያደረጉት እነማን ሆኖ ወደፊት ማን በፈጣት የሚነገር ቢሆንም ግን አንድ ለህዝባችን ላረጋግጥ የምፈልገው በውስጥም በውጭም ባለ ህዝባችን ማወቅ ያለበት ነገር አፋሕድ ወይም የአማራ ፋኖ ህዝባዊ ድርጅት በዚህ ጉዳይ ላይ ምንም አይነት እጅ እንደሌለበት ህዝባችን እንዲያውቅልን እንፈልጋለን። እንደዚህ አይነት መጥፎ ድርጊትም አንፈጽምም። በዋነኝነት ደግሞ ማህበረሰቡ በቅጡ መወያየትና የጋራ ሰላሙን ማጽናት እንደሚገባው ምክር ሀሳባቸውን ይሰጣሉ። ያደለ ያልታጠቀ ሃይማኖት አገልጋዮችን ቀርቶ የታጠቀም ቢሆን ከተማረከና እጁን ከሰጠ እንደማይመታ ያላቸውን ወታደራዊ መርህና ስነ ስርዓት በመጥቀስ ክስተቱን ፈሪዎች የፈጸሙት ሲሉ ገልጸውታል። የፋኖ የመረጃና የደህንነት መዋቅር ድርጊቱን ማን እንደፈጸመው በማጣራት ለህዝቡ ይፋ እንደሚያደርግም ቃል ገብተዋል። ድርጅታቸው የአማራ ፋኖ ህዝባዊ ድርጅት በጉዳዩ ላይ ከመቆጨትም ባለፈ ምንም አይነት ተሳትፎ እንደሌለው አስቀድመው የሚታገሉትም መሰል ሃይማኖታዊና ብሔራዊ ግድያዎችን ለማስቆም ስለመሆኑ አንክረዋል። ድርጅታቸው እንዲህ አይነት መጥፎ ድርጊት እንደማይፈጽም ይናገራሉ። ድርጅታቸው መሰል ድርጊት ፈጽሞ እንደማያውቅም ያብራራሉ። ወደፊትም ቢሆን ሊደረግ የሚገባው ጉዳይ እንዳይደለም ያነክራሉ። ድርጅታቸው እንዲህ ያለው መጥፎ ተግባር የሚሰራ ድርጅት እንዳልሆነ አብራርተው ገልጸዋል። ማህበረሰቡም ቢሆን በዚህ ልክ እምነቱን ሊጥልባቸው እንደሚገባ አስገንዝበዋል። ድርጅታቸው ውስጥ ከሚመኩባቸው መርሆች መካከል ሃይማኖታዊ መከባበሩን እንደሆነም እወቁልን ብለዋል። ኮሎኔሉ ራሳቸው ሙስሊም አማራ መሆናቸውን በአንደበታቸው ተናግረዋል። የሚታገሉት የሙስሊም ደሴት ለመገንባት ሳይሆን የተገፋ ማንነታቸውን ለማስቀጠልና እንደ ሰው ተከብሮ ለመኖር ስለመሆኑም አንስተዋል። በተመሳሳይ መልኩ ክርስቲያን የትግል ጓዳቸው የሚታገለው የጋራ ጣፈንታቸውን አማራነታቸውን ለማስቀጠል እንጂ የክርስቲያን ደሴት ለመገንባት እንዳልሆነ ካሁን ቀደም ያነሱት ነጥብ ነው። የብልጽግና አክቲቪስቶች የሚያሰራጩት የድምጽ ቅጂ ትክክለኛ ለመሆኑ ማስረጃ ማቅረብ በማይቻልበት ሁኔታ ማህበረሰቡ በቀላሉ ማመን አለበት ብለው እንደማያምኑ አስቀድመው በኢትዮጵያ ተድበስብሰው የቀሩ ግድያዎችን አብነት ጠቅሰዋል። በኢትዮጵያ በርካታ ተድበስብሰው የቀሩ ግድያዎች በዚህ ልክ በፍጥነት ምርመራ ተካሂዶባቸው ፍትህ ሲያገኙ አልተስተዋልም። በመካነ ሰላም የተፈጸመውን ግድያ ተከትሎ ማህበረሰባዊ ብጥብጥ ለመፍጠር በሚመስል መልኩ የድምጽ ቅጂ ለመውጣቱ ግን የቀደማቸው የለም ይላሉ። በዚህ ልክ ህዝባችን ይረዳናል ብዬ ነው የማስበው ያሉት ኮሎኔሉ የተያዘው ትግል ነው፣ ከዚህ በኋላም ተመሳሳይ ድርጊት ሊፈጸም እንደሚችል ገምቶ ቅድመ ጥንቃቄ ማድረግ ተገቢ ይሆናል ብለዋል። በሌላ በኩል ከተለያዩ አካባቢዎች የእምነቱ ተቆርቋሪዎች በመምሰል ክልሉን ወደ ከባድ ብጥብጥ ለማሻገር የሚጥሩ አካላት የተበራከቱ ሲሆን ችግሩን ለማብረር ሲንቀሳቀሱ የታየ አካልም የለም። ለዘመናት ተከባብሮ የኖረውን ህዝብ ለማፋታት የሚሞክሩት አካላት እንደማይሳካላቸው ከማህበረሰቡም ማህበራዊ መስተጋብር በመነሳት መደምደም ይቻላል። የአማራ ህዝብ በተለይ ደግሞ የወሎ ማህበረሰብ ሙስሊምና ክርስቲያኑ ተጋብቶና ተዋዶ ያለበት በመሆኑ በቀላሉ ለከፋ ችግር ይጋለጣል ብሎ ማሰብም ሞኝነት ስለመሆኑ ብዙዎች ምስክር ናቸው። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በአንድ ወቅት ስለ ወሎ ሙስሊምና ክርስቲያን የመተሳሰብና ተፈቃቅሮ የመኖር ጠንካራ ባህል በተመለከተ እንዲያብራሩ ለቀረበላቸው ጥያቄ እንዲህ ሲሉ ነበር በመሐላ ጀምረው የተናገሩት። ወላሂ እኛ ከእንግዲህ እስካለንበት ህይወት ድረስ በወሎ ክፍለ ሀገር የብሔር ወሬ ጭራሽ የለም። ሁለተኛ ሃይማኖትም ልዩነትም የለም። ወጣቶች ሙሽርነት እንኳን አብረው ይሞሸራሉ። ልዩነት ነገር አናውቅም። ሙስሊሙ በቤተ ክርስቲያን ሲገነባ ይረዳል፣ ክርስቲያኑ ደግሞ መስጂድ ሲሰራ ይረዳል ያግዛልም። የሚገርመው ክርስቲያኑ ደረሳ ወይም መንፈሳዊ ተማሪዎች ጠርቶ አሳርዶ ሰደቃ ወይም ዝክር ይሰጣል፣ ያበላል ሲሉ ምላሻቸውን ያስቀመጡት ሀጂ ሙፍቲ ኡመር ሌላው ቀርቶ የክርስቲያን ሀገር የሚባለው ጎጃም ሉማን የሚባል ከተማ መስጊድን ለመርቃት ሄጄ እገሌ ክርስቲያንን ለመስጊድ ይሄን ያክል ረድቷል፣ እገሌ ደግሞ ይሄን ያክል ረድቷል ከተባለ በኋላ በመጨረሻ ማርያም ቤተክርስቲያን 3000 ብር ረድታለች የሚለው ሪፖርት ሲቀርብ መስማታቸውን ይናገራሉ። አሁን ላይ እየሆነ ያለው ያንም ተናግረውት ነበር። የፖለቲካ ሰዎች በታተኑት እንጂ የኢትዮጵያ ሕዝብ የብሔር ልዩነት አያውቅም፣ የሃይማኖት ልዩነት አያውቅም። ይሄ አሁን በሃይማኖት መቃቃር መጤ ተግባር ነው ሲሉ ያክላሉ። እንዲህ ያለውን ድርጊት በማህበረሰቡ ልብ ላይ ትልቅ እሴት ሆኖ እንዲቀጥል ማድረግ ያስፈልጋል ብለው ነበር። ይሁን እንጂ ጉዳዩ በአንድ ቀን ጀንበር ሊደረግ የሚችል ሳይሆን በርካታ ዓመታትን የሚወስድ ተግባር ነው። ነገር ግን ይላሉ ሀጂ ሙፍቲ ብዙ ዓመታት ይጠይቃል እንጂ በሃይማኖት ስም መባላቱ መቆሙ እንደማይቀር ተናግረዋል። ባለስልጣኖች እንዲሁ ለስልጣናቸው ሲሉ ህዝቡ ላይ መርዝ ነሰነሱበት እንጂ የኢትዮጵያ ህዝብ እንዲህ አልነበረም። ከአርሲ፣ ከባሌ፣ ከጅማ ተነስቶ ወደ ወሎ ይመጣ የነበረ ሙስሊም ተከብሮ ተረድቶ ይኖር እንደነበር ያስታወሱት
ባሌን ያቀና የወሎ ዑለማ ነው፣ አርሲን ያቀና የወሎ ዑለማ ነው፣ ጀማን በአባ ጅፋር ጊዜ ያቀና የወሎ ዑለማ ነው ስለመሆኑም በወቅቱ አንስተው ነበር። በወቅቱ እየከፋ የመጣውን ዘረኝነትን በተመለከተ ምን ይላሉ ተብሎ የተጠየቁት ሀጂ ሙፍቲ ዘረኝነትን በተመለከተ ሃይማኖታችን ቆሻሻ ነው ብሎ ነው የሚያምነው። ነብያችን ወደ ዘረኝነት መጠጋት እኔ የግሌ ዘር ነኝ ብሎ በቀለም በሀብት ወደ ሌላ ማድላት መኩራራት ይሄ የሚሻት ነገር ወይም ክፋት ነው ብለው ነው ያስተማሩት በማለት ነበር የመለሱት። አሁንም ዘረኝነት ህዝባችን ቆሻሻነቱን አውቆ እንዲጠነቀቅ ከማስተማር በስተቀር ሌላ ምንም መፍትሄ የለውም ካሉ በኋላ አንድ በሽታ በአካል ከተሰራጨ መድኃኒቱ ጊዜ ይፈልጋል እኮ። ጊዜያዊ በሽታ የሆነ እንደሆነ ደግሞ በአንድ መርፌ በኪኒን ይመለሳል። ውሎ ያደረ በሽታ ሕክምና ያስፈልገዋል ይላሉ። የዘረኝነት በሽታው ትንሽ ዓመታት ወስዶ ስለነበር አሁን ደግሞ ለማስለቀቅ ጥንካሬና ጊዜ ይጠይቃል በማለት ነበር ሀሳባቸውን ያጠቃለሉት። ሙፍቲ ሀጂ ዑመር በሙስሊሙም ሆነ በክርስቲያኑ ማህበረሰብ ዘንድ ተወዳጅና ሀቀኛ አባት እንደነበሩ ብዙዎች ይመሰክራሉ። የወሎ ህዝብ የመቻቻልና የመከባበር ምሳሌ ናቸው የሚባሉት እኚህ አባት በወሎ ምድር ብዙ ሀጂዎች ስለመኖራቸውም ይነገራል። ይሁን እንጂ ከእርሳቸው በተቃራኒ የቆሙና የአማራን ህዝብ በሃይማኖት ተከፋፍሎ እርስ በርሱ እንዲባላ ተቀን የሚተጉ ጽንፈኞች እየተፈለፈሉ ስለመሆናቸው ምስክር አያስፈልገውም። ከሰሞኑ በመካነ ሰላም ኑር በተባለ መስጊድ የደረሰን ጥቃት መነሻ በማድረግ ከሩቅም ከቅርብም ሲሰነዘሩ የነበሩ ፉከራዎች ክልሉን ወደ ለየለት ጦርነት ለማስገባት ያለመ እንደነበር አንዱ ማስረጃ ነው። ከምስራቅ ወለጋና ከሌሎች አካባቢዎች በማንነታቸው ተባረው በወሎ ህዝብ እቅፍ ውስጥ ያሉ ሙስሊሞችን ዘንግተው ክልሉ ሰልችቶናል በማለት ሲፎክሩና ሲያስፎክሩ ማየት እንደ ማህበረሰብም ሆነ እንደ ክልል የሚጠበቅ አይደለም። ለዘመናት የተገነባውን አብሮነት በፖለቲካ ስም ማፈራረስ እንደ ሀገር ትልቅ መስዋዕትነት ሊያስከፍል እንደሚችል መረዳት መልካም ነው በሚል ለዛሬ እንሰናበታለን። ለአሁኑ በዚህ አበቃን። ቸር ያገናኘን።